ባለው በሙዚቃው ዓለም ላይ በድንገት ምን አይነት ድምጽ ሰማ ሙሉ ቦሊውድን ያንቀጠቀጠ ያስደነገጠ ሆኗል። ቢና ቴሬ ና ኢክ ፐል ሆ ና ቢን ቴሬ ከቢ ይህ ዘፋኝ ምን አይነት ዘፋኝ ነው? በድምጽና በችሎታው ያን ሁሉ ግድግዳ ማፍረስ ችሏል። የተወሰነ ዘፋኞች ማንም አይደርስበትም ብለው ገንብተው ከልለው የነበረውን ግንብ መናድ የቻለ ነው። ይህ ሙዚቀኛ የድምጡ አስማት እና አስገራሚ ቅላጼው በሙዚቃ ዓለም ላይ ከፍተኛውን ጣራ ሊያሰጠውና ሊያገኝለት ችሏል። ግን ይህ ዘፋኝ ራሱ ከምላሱ የሚወጡ ቃላቶች ሁል ጊዜ አነጋጋሪ ነገርና ብጥብጥ መፍጠራቸውም የተለመደ ነው። እና ታዲያ ማን ይሄ ሰው? አንድ ሙዚቀኛ አክተር ነው? ዳይሬክተር ነው? የሙዚቃ አቀናባሪ ነው? ደራሲ ነው? ወይስ የረብሻና የብጥብጥ ሌላኛው ስም ነው? ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁትኝ በህንድ የሙዚቃ ታሪክ ላይ እንዲሁም በቦሊውድም ጭምር በጣም በስራው ተወዳጅ የሆነው በከፍተኛ ቁጥር ብዙ አድናቂ ያለው ናሽናል አዋርድ ተሸላሚ የሆነው ዝነኛው ዘፋኝ ዙቢን ገርግን የሱን ታሪክ ይዤላችሁ መጥቻለሁ። በዛሬ ቦሊውድ ፕሮፋይል በተሰኘው ፕሮግራም ማቀርብላችሁ የዙቢን ገርግን ሙሉ ታሪክ ሲሆን ዙቢን ገርግ ማለት 38000 ዘፈኖችን እዘፍናለሁ ብሎ የተወራረደ ሲሆን በአንድ ምሽትም ደግሞ 36 ሙዚቃዎችን በማስቀዳትና በመቅረጽ ወርልድ ሪከርድ መያዝ የቻለ ድንቅ ዘፋኝ ነው። ግን እንደዛም ሆኖ ዙቢን ገርግ የሚታወቀው በዜማውና በሙዚቃው ብቻ ሳይሆን በአነጋጋሪ ነገሮችና ብጥብጥ በመፍጠርም በጣም ይታወቃል። ለምንድነው የዙቢን አንድ ቃል እሳት የሚያቀጣጥለው? ለምንድነው ዙቢን ገርግ ያለው श्री कृष्ण ፈጣሪ ነው አትበሉ አምላክ አይደለም? কৃষ্ণ ভগবান নহয় তাকে ভগবান নাছিল হি ওয়াজ আ ম্যান ለምንድነው ዙቢን ገርግ ራሱ ባህረ ተረፈና የተባለውን ከፍተኛውን የሲቪል አዋርድ ሽልማትም በመስደብና በማዋረድ የተከሰሰው? ፖለቲክስ ነው করিবা বন্ধু ভারত ነው በማን አለብኝነትም በአደባባይ ወጥቶ ሁሉንም ስለሚዘረጥጥ የአካባቢ ትልልቅ ባለስልጣናት እንኳን የሱን ምላስ በጣም ይፈሩት ነበር። በስራው ስኬት በጣም በከፍታ እየበረረ እየተንሳፈፈ የነበረው በዛው ልክ ደግሞ በአነጋጋሪ ነገሮችም በክፉኛ ተከቦ የነበረው ይህ ዘፋኝ ትክክለኛ ታሪኩና ማንነቱ ማን ነው? ስለዚህ በዛሬ ፕሮግራም ያን ሁሉ ሚስጥር ግልጽ አድርጌ እናገራለሁ፣ አወጣላችኋለሁ። ያንንም ጥረቱንም እናየዋለን። ዙቢን ገርግን በህንድ ውስጥ ብቻ ሳይሆን በዓለም ላይ ከፍተኛ ተቀባይነት ያለው ድንቅ ዘፋኝ ያደረገው ምክንያቱንም ለማየት እንሞክራለን። በመጨረሻ ያረፈበትን ወይም የሞቱን ሚስጥር አይታርገን እናልፋለን። जिसकी वजह से आज ये महान गायक हम लोगों के बीच जिंदा नहीं है። ይህ ዝነኛና ትልቅ ዘፋኝ ነው ዙቢን ገርግ አሁን በቅርቡ ያረፈ ሲሆን ዛሬ ላይ በእኛ መሃል አይገኝም። የዙቢን ገርግን የስኬቱን የህይወቱንና የሞቱን ሚስጥር ለማወቅ እስከ ፕሮግራሙ መጨረሻ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። फेमस सिंगर जुबिन गर्ग अब इस दुनिया में नहीं रहे। 52 साल की उम्र में उन्होंने इस दुनिया को अलविदा कह दिया। ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። सुबह सुबह ये क्या हुआ न जाने क्यों अब मैं ዙቢን ገርግ የተወለደው በፈረንጆቹ አቆጣጠር ኖቬምበር 18 1972 ቤጋነን የሚባለው ከተማ ውስጥ ቱራ የሚባለው መንደር ተወለደ። ትክክለኛ ስሙ ዙቢን ቦታኩር ነበር። ከበኋላ ግን ያንን ትቶ ቆየት ያለ የቤተሰቡ ስም የነበረውን ገርግ የሚለውን ሰርኔሙ ሊያደርገው ችሏል። ወላጅ አባቱ ሞሂኔ ሞሆን ቦታኩር ስራው በእርግጥ ዳኛ ቢሆንም ግን ገጣሚ እንደሆነም ይነገርለታል። እናቱም ብትሆን ሊሊ ቦታኩር አንድ ሙዚቀኛ ዘፋኝ ነበረች። ማለትም የሙዚቃ ችሎታን ከቤተሰቡ በውርስ አግኝቶታል ለማለት ያስደፍራል። እናትና አባቱም ቢሆን ዙቢን የሚለውን ስም ያወጡለት የጊዜው ታዋቂ ሙዚቃ ኮምፖዘር የነበረው ዙቢን ሜህታን ስለሚወዱት ለዛ ነበር ዙቢን ብለው ስም የሰየሙለት። አንዳንድ ሪፖርቶች እንደሚያሳዩት ዙቢን ከሙዚቃ ጋር ያለውን ዝምድና ገና ከትንሽ እድሜው በጨቅላ እድሜው እንደፈጠረ ተነግሯል። ስለዚህ ገና በ3 ዓመት እድሜው ሙዚቃን በደንብ አድርጎ መስፈን ጀምሮ ነበር። ከልጅነቱ ዙቢን ተብላ የሚባለው ባህላዊ ከበሮ፣ ጊታር፣ ሃርሞኒየም እና የተለያዩ አይነት ከበሮችን በአጠቃላይ 15 የሚደርሱ የሙዚቃ መሳሪያዎችን በአግባቡ መጫወት ይችል ነበር።
እድሜውም ለትምህርት እንደደረሰ ዙቢንገር ታመልፖር ውስጥ የሚገኘው ታመልፖር ሃይ ሰከንደሪ ስኩል ትምህርቱን ያደረገ ሲሆን የተማረ ሲሆን በመቀጠልም ቢበሮባ ባችለር ኦፍ ሳይንስ የተሰኘ ትምህርት ለመማር ወደ ኮሌጅ አድሚሽን ሰጠና ፈተናውን አልፎ ገባ። ቢሆንም ግን ዙቢን ከልጅነቱ የሙዚቃ መንፈስ ተጠናውቶት ነበር። ስለዚህ ልቡ ወደ ትምህርት ሊያቀረቅር አልቻለም፣ ምቾትም አልሰጠውም። ትምህርቱንም በመሃል በማቋረጥ ሙሉ ለሙሉ ትኩረቱን ወደ ሙዚቃ አደረገና የወደፊት ህይወቴም በሙዚቃ ላይ ይመሰረታል በማለት የተለያዩ ልምምዶችን ማድረግ ቀጠለ። በመቀጠልም ዙቢንገር የሙዚቃ ህይወቱን ወይም የሙዚቃ ስራውን በፕሮፌሽናል መንገድ ለመቀጠል በ1989 አንድ ብሎ ጀመረ። ነገሩ እንዲህ ነው። ትምህርቱን ባቋረጠ ሰዓት ላይ በህንድ ውስጥ በምትገኘው አሰም የምትባለው አቅራቢያ የምትገኝ ከተማ ላይ ኦል አሰምብሊ ኢንተርዩዝ ስኩል የሙዚቃ ውድድር ላይ ትልቅ ፌስቲቫል ተዘጋጅቶ ስለነበረ ለብቻው ያቀረበው ሙዚቃ አሸናፊ በመሆን የወርቅ ሜዳሊያ ተሸለመ። ይህን የወርቅ ሜዳሊያን ከተሸለመ በኋላ ዙቢን በራስ መተማመኑ በከፍተኛ ሁኔታ ጨመረ። ከዛ በመቀጠልም በቀጣይ ዓመት የሥራ ህይወቱን አንድ ብሎ የጀመረበት አንድ የሙዚቃ አልበም በቪዲዮ ተለቀቀ። ስሙም አናሚካ የተሰኘ ነው። የሱ የአልበሙ እጅግ በጣም ተወዳጅነትን አገኘ። አሳም የሚባለው አካባቢ ላይ የሱ ሙዚቃ በየቤቱ የሚደመጥ ሆነ። ምክንያቱም የዙቢን ድምጹም ሆነ ሙዚቃውን ሲዘፍን ያለው ስሜት በጣም ልብ የሚገዛና ትኩረት ለማድረግ የሚያስገድድ አይነት አቅም አለው ይባልለታል። በዛ ላይ ድምጹ አዲስ ነገር ይዞ የመጣ ነበር። የዚህ ሁሉ ነገር ድምርም ድምጹ ቀጥታ የአድማጩ ልብ ውስጥ ቤት እንዲሰራ የሚያስገድድ ሆነ። ገና በ19 ዓመቱ ዙቢንም አሳም የሚባለው አካባቢ ላይ ያሉ ወጣትም ሕፃንም ትልቅም በጣም የሚወደውና የሚያደንቀው ምርጥ ሙዚቀኛ መሆን ቻለ። ግን ይሄ ሁሉ ነገር የዙቢንገር የሙዚቃ ህይወቱ ገና አንድ ብሎ መጀመሩ ነበር። ይህ አናሚካ የተሰኘው አልበሙ እጅግ በጣም ተወዳጅነትን ከማግኘቱ የተነሳ በአሳሚ ቋንቋ የተለያዩ ሙዚቃዎችን የሚያቀርቡ የሙዚቃ ኢንዱስትሪ ለዙቢን በሩን ወለል አድርጎ ተቀበለው። በቀጣይ ዓመታትም ዙቢን በላይ የተለያዩ አልበሞችን ለአድማጮች ያቀረበ። ሁሉም አልበሞቹ ሂትና ሱፐር ሂት የሆኑ በጣም ተወዳጅነት ያገኙ መሆን ቻሉ። ልክ እንደዚህ በሂደትም ስኬትን እያገኘ ሄደ። ይህም ማለት የዙቢንገር የስታርደሙ ግራፍ ወደ ላይ ከፍ እያለ እያደገ ሄደ። በመቀጠልም ዙቢን አስሚ ቋንቋ ለሚዘፈኑ ዘፈኖች የተለያዩ ግጥሞችን ማቅረብ ቻለ። ለአንዳንድ ዘፋኞችም ዜማና ግጥም ሙሉ እያዘጋጀ መስጠትም ጀመረ። ከዛ አልፎ ተርፎ ራሱ ሙዚቃዎችን የሚያቀናብር ስለነበረ ዙቢንገር በሰዓቱ መልቲ ታለንትድ ሆነ። በጣም ብዙ ብቃት ያለው ዝነኛ ሰው ሆኖ ስኬታማ ሆነ። ከዛም በመቀጠልም ዙቢንገር በአስሚን ቋንቋ የሚሰሩ የተለያዩ ፊልሞች ላይ ሙዚቃውን ማቅረብ ጀመረ። በፍጥነትም ተቀባይነትን ስላገኘ በሲኒማው ዓለም ላይ በአስማኒ ቋንቋ የሚሰራው ፊልም ላይ ምርጥ ፕሌይባክ ሲንገር መሆኑ ተመሰከረለት። በአሳሚ ሲኒማ ውስጥ በደንብ ስራውን አቅርቦ ዝነኛ ከሆነና ቦታውን ጠበቅ አድርጎ ከያዘ በኋላ አሁን የዙቢን ፍላጎትም ሆነ ዓላማው ወደ ናሽናል ስቴጅ ነበር። ያንን ህልሙንም ለማሳካት በፈረንጆቹ አቆጣጠር በ1995 ወደ ህልሟ ከተማ ወደ ሙምባይ መጣ። ሙምባይ ከመጣ በኋላም የመጀመሪያው በሂንዲ ቋንቋ የተሰራ ፖፕ አልበሙን ቻንድኒ ራት የተሰኘውን አልበም ለአድማጮች አቀረበ። ይህ በሂንዲ ያቀረበው አልበሙ በጣም ብዙ አድማጭ አገኘ፣ ጥሩ ስምም አግኝቶበታል የተባለ ሆነ። ግን እስከዚህ ድረስ ዙቢን ከቦሊውድ ሩቅ ነበረ። ምክንያቱም ደግሞ ቦሊውድ ውስጥ እንደሚታወቀው በቀላሉ ማንም ስራ አያገኝም። ስለዚህ ትግሉን አንድ ብሎ ጀመረ ለማለት ያስደፍራል። ግን አንዳንድ ሪፖርቶች እንደሚያሳዩት ከ1994 ጀምሮ ዙቢን ከሂንዲ ሲኒማ ከቦሊውድ ጋር የተቆራኘ ወይም የተያዘ ግንኙነት አለው ተብሏል። ያም ደግሞ ገዳር፣ ድልሴ፣ ዱሊ ሰጃ ኬረክና እና ቫስተቭ የመሳሰሉ ፊልሞች ላይ በዘፈናቸው ላይ የሱ ድምጽ እንደተሰማበት ይነገራል። ግን እነዚህ ፊልሞች ላይ የነበረ ሙዚቃ ላይ የዙቢን ድምጽ የነበረው ከጀርባ እንደ ማጀቢያ ብቻ ነበረ። በዛም የተነሳ ኮራስ ሆኖ ስለሆነ የተወነው ወይም የተጫወተው ማንም ልብ ያለውም ያዳመጠውም ቦታም የሰጠውም አልነበረም። ከዛ በመቀጠልም በፈረንጆቹ 2000 ለዙቢን አሪፍ ጊዜ ነው የሚባል ሆነ። ምክንያቱም በዚህ ዓመት የሪቲክ ሮሽን ፊልም የሆነው ፊዛ የተሰኘው ፊልም ላይ ሜሬ ወተን የሚለውን ሙዚቃ ዘፋኝ ሆኖ ብቻውን የዘፈነበት ለአድማጭ ያቀረበበት ስራ ሊሆን ቻለ።
ከዛም በኋላ የሥራ ሕይወቱን እንደ አዲስ በአዲስ አቅጣጫ ጀመረና ቀጠለ ጉዞውን። እሱም ደግሞ የአስማኒ ሲኒማ ላይ ሙዚቃዎችን ዳይሬክት ማድረግና የተለያዩ ፊልሞችን ማቅረብ ጀመረ ራሱ ዳይሬክተር ሆኖ። ከዛ ሌላም በአስማኒ ሲኒማ ላይ መሪ ተዋናይ ሆኖም አብሮ መስራት ጀመረ። የሚገርመው ነገር ሙዚቃዎቹን በድምጽም ሆነ በማቀናበር ራሱ ነበር የሚያዘጋጀው ከመተወን በተጨማሪ። በመቀጠልም በዛው ዓመት ከአስማኒ ሲኒማ ለእይታ የበቃው ሚያ ዲያ ፒያ የተሰኘው ፊልም ለእይታ በቃ። የዚህ ፊልም ሙዚቃም ያቀናበረውም የዘፈነውም ራሱ ነበረ፣ ዙቢን ነበር። የዚህ ፊልም ሙዚቃ ዛሬም ድረስ የሚወደድና የሚደመጥ ነው። ይሄ ፊልምም ሆነ ሙዚቃው የዙቢንን ችሎታውና ብቃቱን እንዲሁም ጥረቱን ለዓለም በደንብ ቅልብጭ አድርጎ ያሳየ ስራ ሊሆን ቻለ። ምክንያቱም ዙቢን ማለት ብዙ ስራዎችን በእኩል ሰዓት ላይ ማቅረብ የሚችል አንድ ፓኬጅ ሆኖ ተገኘ። የዚህ ስኬትም የዙቢንን ህይወት በደንብ ወደፊት ቡስት አድርጎለታል የሚባል ያህል ነው። ምክንያቱም ቦሊውድ ውስጥም ቀስ በቀስ ወደፊት እንዲሄድና በቁም ነገር እንዲታይም መንገድ እየጠረገለት ሄደ። በፈረንጆቹ 2001ም ለእይታ የበቃው ሙጄ ኩች ኬናይ እና ሻሩካን የተወነበት አሾካ የተሰኘው ፊልም ላይ ድንቅ ስራውን አቀረበ። በጣም ተወዳጅ በሙዚቃው በደንብ እግሩን ማስገባት ቻለ። በመቀጠልም የሄ ጀልባ፣ ካንቴ፣ ጃል ዘ ትራፕ እና ሀቲያር የመሳሰሉ ፊልሞች ላይ ባቀረባቸው ሙዚቃዎች የአድማጩን ፍቅር በደንብ ማግኘት ቻለ። ሶቻ ነሂ ታ ተቅዲር ያሃ ላየቂ በአንድ በኩል ዙቢን ቦሊውድ ላይ በድምፁ በጣም ዝናን እያገኘ እየተወደደ ያለበት ሰዓት ነበር። በሌላ በኩል ደግሞ በአስማኒ ሲኒማ ላይ የተለያዩ ስራዎችንም እያቀረበ ነበር ከትወና ጭምር። በፈረንጆቹ በ2003ም ቢሆን ዙቢን ሜ ፕሬም ኪዲዋኔሁ የተሰኘው ፊልም ላይ በኒ በኒ የተሰኘውን ሙዚቃ እና ፕላን የመሰለ ፊልም ላይ ደግሞ አኔ ባላከል የተሰኘውን ሙዚቃ ተጫወተ። ስራውንም በዛ ቀጥሎ ቹፕኬሴ እና ሙምባይ ሴ አያ ሚራዶስ የመሳሰሉ ፊልሞች ላይ በድምፁ ድንቅ ሙዚቃዎቹን ማቅረብ ቻለ። ከእነዚህ ስራዎች በኋላ የዙቢን ስኬታማነት በጣም ከፍ እያለና እያደገ ሄደ። ተፈላጊነቱም ስለበዛ ወደ በንጋሊ ሲኒማ ፊቱን አዞረ። እናም በጊዜው ተቀባይነትን ያገኘው የበንጋሊ ፊልም የሆነው ሞን ለተሰኘው ፊልምም ሙዚቃውን አቀረበ። በዚህ ስራውም የበንጋሊ ሙዚቃ አድማጮች በጣም ከፍተኛ አቀባበል አደረጉለት። ከዛ በመቀጠልም በፈረንጆቹ በ2004 የበንጋሊ ፊልም የሆነው ሱዱ ቱሙ ክሊ ለተሰኘው ፊልም የሙዚቃ ዳይሬክተር ራሱ ሆኖ አቅርበዋል። ከዛ በተጨማሪ በዚህ ፊልም ላይ 3 ዘፈኖችን ደግሞ በድምፁ አንጎራጉረዋል። በአመቱ መጨረሻ ላይም በዚህ ፊልም የአመቱ ምርጥ የሙዚቃ ዳይሬክተር በሚል አዋርድ ተሸልሞበታል። ከዛ በኋላ የዙቢን ገርግ ስራዎቹም ሆነ ስሙ አድማጩን ወደ ራሱ እየሳበ እየጠራ ያለበት ሰዓት ነበር። ከዛ በተጨማሪም ቦሊውድ ላይ በጣም ብዙ ሙዚቃዎችን እያቀረበ የሄደበት ሰዓት ነበር። ግን በዙቢን ገርግ የስራ ህይወት ውስጥ በጣም ውድ የሚባለውና ትልቁን ለውጥ የፈጠረውን ስራ ያቀረበው በ2006 ነበር ፈረንጆቹ። መሄሽበት ዳይሬክት ያደረገው ጋንግስተር የተሰኘው ፊልም ላይ አንድ ሙዚቃ እንዲዘፈን እድል አገኘ። በዙቢን ድምጽ የተሰማው ይህ ሙዚቃ ያ አሊ የተሰኘው በአንድ ምሽት ሙሉ አገሪቱ ላይ ሴንሴሽን መሆን ቻለ። ይህ ሙዚቃ ተወዳጅነቱ በህንድ ብቻ የተገደበ አልነበረም። ከህንድ ውጪ ባሉት ሀገራት በጠቅላላ በዓለም ላይ ማለት ይቻላል በከፍተኛ ሁኔታ አቀባበልን ያገኘና የተወደደ ስራ ሆነ። ይህ ሙዚቃ ብቻ ዙቢን በሚሊዮን የሚቆጠሩ አድናቂዎችን ያገኘበት ሲሆን በአንድ ምሽትም ቦሊውድ ላይ አንጸባራቂ ኮከብ እንደሆነ ያረጋገጠበት ስራ ሊሆን ቻለ። ይህ ዘፈንም በጣም ተወዳጅ ከመሆኑ የተነሳ ቦሊውድ ውስጥ ካሉ ትልልቅ ዘፋኞች ተርታ አብሮ የሚጠራ ድንቅ ዘፋኝ አደረገው ዙቢን ገርግን። ያ አሊ የተሰኘው ሙዚቃ በጣም ስኬታማ ከሆነ በኋላ ዙቢን በጣም ብዙ የሆነ የቦሊውድ ፊልሞች በተርታው መጡለት። ከዛም በመቀጠልም በጣም ብዙ የሂንዲ ፊልሞች ላይ ወይም የቦሊውድ ፊልሞች ላይ ከአንድ የተሻለ አንድ ምርጥ ሙዚቃዎቹን መደርደር ጀመረ። እጅግ በጣም በከፍተኛ ቁጥር ብዙ ስራዎችን ስላገኘ ዙቢን ሁሉ ነገሩን ረስቶ ትቶ ስራ ላይ ብቻ ትኩረት አድርጎ መስራት ጀመረ። በቀጣይ ዓመታትም ነመስቴ ለንደን፣ ቢግ ብራዘር፣ ላይፍ ቤ ከቢ ከቢ፣ ጉድ ቦይ ባድ ቦይ፣ ረኪብ፣ አፕኔ፣ ዘ ትሬን፣ ጁም በራበር ጁም፣ ነቃብ፣ መኖርማ፣ 6 ፊት አንደር የመሳሰሉ ፊልሞች ላይ ያሉ ሙዚቃዎችን በድምፁ በደንብ አድርጎ አስዋባቸው፣ አሳመራቸው የተባሉ ሆኑ። በጊዜውም አሉ ከሚባሉ ትልልቅ የሙዚቃ ዳይሬክተሮች ጋር አብሮ በመስራት ስራውን ማቅረብ ቻለ።
इतनी सी दूरी भी है डर तो क्यों है በዚህ ሰዓት ላይ ዙቢን በከፍተኛ ሁኔታ ስኬታማ የሚሆንበትን መንገድ አንድ ብሎ የጀመረበት ሰዓት ነበር። ከዛም በኋላ የሚያስቆመው አልተገኘም። እያደገ እየጨመረ ሄደ ተፈላጊነቱ። ዙቢን በስራ ህይወቱ ሂንዲ፣ አስሚን፣ በንጋሊ፣ ታሚል፣ ቴልጉ፣ ከነድ፣ መዲያለም፣ መራቲ፣ ፐንጃቢ፣ ጉጅራቲ፣ ኔፓሊ፣ ቦጅፑሪና ኡሪያን እነዚህን ጨምሮ በተጨማሪ በ40 ቋንቋዎች የድምፁን አስማትና ብቃቱን በሙዚቃ ወዳዱና አድማጩ መሃል በደንብ ዘርቶታል፣ በትኖታል የተባለ ሆነ። የዙቢን የሙዚቃውም ሆነ የትወናው ጉዞ ልክ እንደዚሁ የቀጠለ ሄደ በጥሩ ሁኔታ። በየዓመቱም ድንቅ የሆነ ተወዳጅነትን ያገኙ ዝነኛ ሙዚቃዎችን ማቅረብ ቀጠለ። በፈረንጆቹ በ2012 ራዝ 3D የተሰኘው ፊልም ላይ፣ በ2013 ደግሞ ሪቲክ ሮሽን የተወነበት ክሪስ 3 የተሰኘው ፊልም ላይ፣ በዛ ዓመትም ብለዲ ኢሽቅ የተሰኘው ፊልም ላይ አስደናቂ ድምጾቹ የተሰማበትና በጣም የተወደደበት ጊዜ ሆነ። ግን ይባላል አይደለ፣ ለሚጥር ለሚሰራ ሰው ጊዜ ሁል ጊዜ አንድ አይነት አይሆንም ይባላል። ከፈረንጆቹ 2013 በኋላ ዙቢን ለቦሊውድ ብዙ ስራዎችን ማቅረብ ቀነሰ፣ አቆመ ማለት ይቻላል። ከፊልም ውጭ ያሉ አልበሞችንና የተለያዩ ስቴጅ ሾዎችን እየዞረ ማቅረብ ቀጠለ። রাতের বুকুত দেখা পালো ፕሮግራሙ በሁለት ክፍል የሚቀርብ ሲሆን ይቀጥላል። ቀጣዩ ክፍል ይቀርብላችኋል። እስከዛ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ በማድረግ ደገፍ አድርጉኝ። ብዙዎቻችሁ እንደዚህ ቦሊውድ ፕሮፋይል እንዲቀጥል በጠይቃችሁት መሰረት አሁን በተርታው የማቀርብላችሁ ቦሊውድ ፕሮፋይል ይሆናል። ግን ለዛ ዋናው የእናንተ ድጋፍ ነውና ድጋፍ ማድረጋችሁን ቀጥሉ። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।